አድጓል፣ ቆንጆ ሆኗል፣ ፋፍቷል። በጣም እውነት በጣም ትጉህ እናት ናት ለልጇ። እንዴት ነው እረፍት ካሳጣኝ ነገሮች እመጣለሁ፣ አርፋለሁ። ኧረ ሩታዬ እዛው ቤትሽ ላይ የኔ እናት ቤትሽ ላይ ልጅሽን ይዘሽ ቁጭ በይ። ወደዚህማ እንዳትመጪ፣ እውነቴ ነው የምልሽ። ወደዛ ወደዚህ እንዳትዪ፣ ሰው ፈርተሽ እንዴ። እረፍት ካሳጣኝ ነገራቶች እንግዲህ ወደ ቡታጀራ መጥቼ ቤተሰብ ጋር አርፋለሁ እያለች ትገኛለች ማለት ነው። እና ግን መጀመሪያ ላይ ያም ለማለት ከብዳት ነበረ፣ አወዛገበቻት። ለማንኛውም ሩታዬ የኔ ውድ ነገር ሚስት ማለት ነው ቆፍጠን ብላ ልጅዋን ይዛ ቤቷ ቁጭ ስትል ነው። እውነቴ ነው የምልሽ። እረፍት የሚያሳጡሽ ደግሞ ማባረር ወደሽ ውልቅ አድርገሽ ማስወጣት፣ አለቀ። ሌላ ጉዳይ የለውም። ስለዚህ ቤትሽ ወደዛ ወደዚህ ማለት አራስ ልጅ ይዘሽ ወደዛ ወደዚህ ማለት ሳይሆን መቀመጥ ነው የሚሻልሽ ማለት ነው። እንግዲህ እድገት ለልጇ ትጉ እናት ናት፣ ጀግና እናት ናት፣ ጎበዝ ናት እያለች ትመሰክርላታለች። እሱም በአንድ ወር ውስጥ የፋፍተዋል፣ ልጁ አድጓል፣ ወፍረዋል እያለች ትገኛለች። የኔ እናት እና ሩታ እኮ ታስታውቃለች። ውድ ቤተሰቦች ለልጆቻችሁ ለምትወልዳቸው ልጆች ምን አይነት እናት ነው መሆነው ብለሽ አስቢ አዳሜ። ሚዲያ ላይ እሪ 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 ወይም ደግሞ ኮሜንት ስር ማጨብጨብ ብቻ አይደለም እሺ፣ ሴቶች ማለት ነው ሚዲያ ላይ ማጨብጨብ ወይም ደግሞ እሪ ማለት ብቻ አይደለም እንዴ። ነገ ምን አይነት እናት ነው መሆነው ብለሽ ብዙ ነገር መቅሰም ትችያለሽ፣ በዚህ በሚዲያ በምትዞሪው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እድገት የኔ ውድ እውነት ለመናገር እንኳንም ተናገርሽላት። ጎበዝ እናት መሆኗን ጠንካራ እናት መሆኗን ሩታ በነገራችን ላይ በደንብ ነው የምታጠባው ማለት ነው። አንዳንዶቻቸው አሉ አደል እንዴ ልጄን አላጠባም ጡቴ ይወርድብኛል ይላሉ። ይውረድባችሁ፣ እንደው እንደ ዘንቤል ይሁንባችሁ። እውነት እንደዚህ አይነት እናቶች እውነቴ ነው ብላችሁ እንደዛ ብላችሁ እንትንሽ ጽዳታችሁ ከጠበቃችሁ ብትወልዱ ብታጠቡ በታጠቡ ነፍስሽ ነው አንድ ነው ማለት ነው። ምንም እንትን የሚል ነገር የለም። ጽዳት ይጠብቅብሻል። ራስሽን መጠበቅ መልበስ መኳኳል ምናምን ይሄ መቀባበት ምናምን ወደዛ አድርጉና ታጥባችሁ እንኳን በሳሙና ባዝሊን ብትቀቡ ጽድት ትላላችሁ ማለት ነው። እናቶቻችን አይተናል እኮ ይህንን አክን እንደዚህ ልብኛል እንደዚህ ልብኛል። እንግዲህ ሩታዬ ከጡትሽ ውጭ ምንም የሚጠቀመው ነገር የለም። የእናቱ ጡት ብቻ ነው የሚጠባው አለች። እድገት ወተት እየጠጣ አይደል እንዴ ጋይስ? ለነገሩ የኛ ሀገር ልጆች ብዙም ወተት አይሰጣቸውም። ያው አይጠጡም። የእናት ወተት ነው የእናት ጡት ነው የሚሻላቸው ይባላል። እስከ 2 ዓመት ነው መሰለኝ። እና ውድ ቤተሰቦቼ እንደዛ ነው እላችኋለሁ። ለማንኛውም ሩታ እውነት ለመናገር እኔ በቤትሽ ባትወጪ ነው ደስ የሚለኝ። እረፍት አሳጦኝ ብለሽ ልመጪ ቤትሽ ልትለቂላቸው እንደዚህ ብለ እንደዚህ እንዴት ነው የኔ እናት? ጎበዝ አይደለሽ? እንደ አንቺ ቆፍጠን ብለሽ አባሪያቸው። ምንም አይመጡም እኮ የኔ ውድ። ምን ሊያመጡ ነው? እናም ልክ ሲመጡብሽ የት ነው የምመጡት? ጉብዝናሽ ቆፍጠን ብለሽ ማሳየት ነው ያለብሽ። አዎ የምን ዝምታ ነው? የምን ጸጥታ ነው? እውነቴ ነው የምላችሁ ጋይስ። ሩታ ለእነሱ ብላ ቤት ትልቀቅላቸው እንደ እድገት ወደ ቤተሰብ ነይ። ልጁን ሲያይ እንደዚህ ሲያይ ልጁ መቼም አይመለስም። አብርሃም መቼም አይመለስም። አብርሃም የሚመለስ ቢሆን ከዚች ሴትዮ ጋር ይላላጥብን ነበር እንዴ? እንዴ ነችና አብርሃም አይመለስም መቼም። እውነት ነው ብላችሁ አብርሃም አይመለስም። ስለዚህ ሩታዬ ቢመለስ ባይመለስም ቤቷን መተው የለባትም። እኔ ሴቶች የፈለገ ከባሎቻችሁ ብትጣሉ እንኳን ሪል ማለት ነው። የእናንተው ግን ያው የታወቀ ነው። እኔማ አትሸውዱኝም እንዴንችን እኔ በአይን በብሬቴ እያየሁ አትሸውዱኝም። እውነቴ ነው ብላችሁ ባለፈው ራሱ በዚህ በኩል አብርሃምና ሩታ ምንድነው ያለው እነመሰላችሁ? ተፋቱ ነው ተፈራረሙ ብቻ ያላቅም ሚዲያ ላይ ቪዲዮ በዚህ ለቀቁና ከዛ ልክ ከ12 አይደለም ከመግሪብ በኋላ ደግሞ 2 ሰዓት አካባቢ እኔ ውጭ ነበርኩኝ። ከዛ መኪና ውስጥ ሽርሽር ይላሉ ማለት ነው። እኔ ወላሂ እንደደሳ ቆኔ እንደሚባቀው እዚህ ጋር ቪዲዮ ተለቀዋል። እኔ ቪዲዮ አሁን አይቼ ከዛ እዚህ ጋር ደግሞ አብርሃምና ሩታ በመኪና ውስጥ ወደዛ ወደ የሆነ ነገር ገዝቶ ወጣና ቅንጭን ከሱቅ እኔ የእነሱ ነገር እኮ የማይጨበጥ ነገር ነው። እና እኔ ሊሸውዱኝ አትችሉም ማለት ነው። አሉ አደል እንዲ ሄርሜላ ደጋፊ በተለይ እነሱ የምር እናንተ በቃ ሁሉ ነገር ለሚመስላችሁ ሄርሜላን የሚያገባ የሚመስላችሁ እኔ ምን አገባኝ? እኔ አይመለከተኝም። እውነቱ ነው የምነግራችሁ ማለት ነው። እና አላችሁ እንጂ እናንተ ስታሽቀብጠው የምትኖሩ። እኔ ግን የዛ ቀን እንደዛች ቀን ስቄም አላቅም። የምሬ ተገርሜም አላቅም። ለምን ቪዲዮ አሁን ተለቆ ገና እኔ ቪዲዮ አልሰራሁም ነበር የዛኔ። ገና አሁን ልክ ለቀውት እነሱ እዚህ ከመጣው
አብርሃም ሱቅ ገብቶ የሆነ እቃ ገዝቶ መጣና መኪና ላይ ገባ ማለት ነው። ሩታዬ በዛ ጋር ገቢና ውስጥ ወይኔ በላቸው እናንተም የማታደርጉት ነገር የለም ነው። በዚህ እኛን መሸወድ አይቻልም። ለማንኛውም ሪል ቢሆን እንኳን ሴቶች ከባሎቻችሁ ጋር ስትጣሉ ቤታችሁ ለቃችሁ እንዳወጡ። እውነቴን ነው የምላችሁ። ሌላ ሴት ይዞ እሽኮልል የሚል ከሆነ እኔ አልወጣም ጋይስ፣ እውነት እናንተም እንዳወጡ። እኔ ቤቴ ቁጭ ብዬ ምንድን ነው አሁን ልክ እንደ ሩታ ቢሆንብኝ ማለት ነው ሪል ቢሆንብኝ ነው የምላችሁ። እኔ ቤቴ ለቅቄ ልወጣ፣ ልጄን ይዤ ልወጣ ደፋር። እንደውም እሱን አፈናቅዬ ማስወጣው። ትቀልዳላችሁ። ልብሱ በፌስታል አድርጌ አይ አብርሃም እንደ ስራ ኒስት አንተን ማለት ነው በፌስታል አድርጋ ነበረ። አሁን የመጨረሻው ድራማ የአብርሃም ልብስ በፌስታል አድርጋሽ የምትደርስበትን ቦታ ድረስ እሷ ጋር ሄድና ተቀመጥ። ለነገሩ ባልዋ አለ እዛ ደግሞ ችግር ነው፣ እውነት ችግር ነው። ባልዋ ባይኖር ጥሩ ነበረ። የሄድሜላ ባልና ሄድ በዩና ሸኙ። ለቪዲዮ እንኳን ለምን ለአንድ ሰዓት ለ2 ሰዓት አይሆንም። ሸኙ፣ እውነት ሸኙ። እንትንችና ይሄድ በፌስታል ጠቅጥቂለትና ይሄድ። አንቺ ምን በወጣሽ ነው መወጪ? ከቤትሽ መውጣት የለብሽም። ለማንኛውም ከደስታና ከአብርሃም አይን ራቂ እያለች ትገኛለች። አብርሃም እና ሩታ የተጣሉ ቆይቷል። በዛ ላይ ደግሞ አብርሃም ነው እሽኮሌሌ እያለ የነበረው። አልጠግብ ሲተፋ ያድራል ይባላል። አብርሃም አሁን ምን አልጠግብም እንዳለ አላቅለትም። እንደውም ሚስትህ ሁሉ ነገር አሟልቶ የሰጣት እኮ ናት። እውነት ሁሉ ነገር ማለት ነው። በሰው ዘንድ ተወዳጅ የሆነች ሴት፣ እናት የሆነች ሴት ናት ለልጇ ማለት ነው። ጎበዝ ናት። ይኸው እህቷ እየመሰከረችላት ትገኛል። ሲጀምር ልጁ እኛም አይተነዋል። ጅምር ላይ የተወለደ ጊዜና አሁን ላይ አንድ አይደለም ማለት ነው ጋይስ። በአካል ያየነው እኛን ይበልጣል። እና አሁን ቪዲዮ ላይ ብዙ ጊዜ ወይም ደግሞ ፎቶ ላይ ስታዩት ልጅ የመጀመሪያ ሲወለድ ቀጭን ልጆች አሉ፣ ከዛ የሚፏፉ አሉ። ያ ደግሞ የእናት ጥንካሬ ነው። አለብኝ ብላ የምታጠባ እንቅልፏን አሸንፏት ወተት ዝም ብላ የምትሰካ አሁን ጡጦ የሚሰጡ አሉ። እንቅልፍ አሸንፏቸው እንቅልፍ የሚይዛቸው ሰዎች ጡጦ ይሰጣሉ። እና እሷ ግን ጡቷ ተነስታ ብታጠባው ነው ሊወፍር የቻለው። ለማንኛውም ያሳድግህ፣ ከአይን ይጠብቅህ ልዑሌ ማለት ነው። አታውሩበት፣ አትናገሩበት። ለማንኛውም ወፈረ ፋፋ ምናምን ሲባል የሰው ማፈም አይንም ጥሩም አይደለም። ለማንኛውም ቤትሽ ለቀሽ እንዳወጪ የኔ ውድ ነገር አርፈሽ ቁጭ በይ። አብርሃም ግን ለአንድም ቀን ቢሆን እባክሽ ሩታዬ በፌስታል አድርገሽ አብርሃምን ሸኝልን። አለቅ ሸኝል። ለአንድ ቀን የሚሆን ሸኝው እንዴ! ማን ተቃጥሎ ማን ይቀራል? እኩል መሆን አለባችሁ። አንቺ አሁን ቤት ሂጂ ገለመኔ ከሚባል አብርሃም ነው መሸኘት ያለባችሁ። በፌስታል ቋጥሩለት። እንደዛ ቢደረግ ደስ ይለኝ ነበር ለአንድ ቀን ውድ ቤተሰቦች። ያው ሪል አይደለም፣ ሪል እስካልሆነ ድረስ ቢደረግ ጥሩ ነበረ። ለቪዲዮም ውድ ቤተሰቦቼ ሰላም ሆኑልኝ።